ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ማክሰኞ ሰኔ 9 2018 ዓ.ም በሸዋ ጠቅላይ ግዛት ምንጃርና ከረዩ አውራጃ ነበልባል ክፍለ ጦር ድል ተቀዳጀ። በአማራ ሳይንት በለጩማ ግንባር በጠላት ከፍተኛ አመራሮች ላይ አስደናቂ የደፈጣ ጥቃት ተፈጸመ። የብልጽግናውን ስርዓት የተጸየፉ የሰራዊት አባላትም አንድ ጥቁር ስናይፐርና አንድ ጥቁር ክላሽ በመያዝ ፋኖን ተቀላቀሉ። በስቡ ማስከዳት የመከላከያ አመራሮችና አባላቶች ስናይፐር ክላሽ በመያዝ ምኒልክ እዝን ተቀላቅለዋል። ከደብረ ማርቆስ ወደ ስናን ሬሽን ለማቀበል በተንቀሳቀሰው የጠላት ኃይል ላይ 206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ባደረገው ማጥቃት 20 የአረመኔው ሰራዊት ሲደመሰሱ 12 የሚደርሱት ከባድ ቁስለኛም ሆነዋል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በሸዋ ጠቅላይ ግዛት ምንጃርና ከረዩ አውራጃ ነበልባል ክፍለ ጦር ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር ነበልባል ክፍለ ጦር የብልጽግናውን ጥምር ጦር እንደቀጠልም አረገፉት። ሁለት የነበልባል ክፍለ ጦር ሻለቆች የተሳተፉበት ውጊያ ማለትም መብረቅ ሻለቃና 100 አለቃ አበባው ሻለቃ ፋኖች በጥምረት ባደረጉት ገድል የብልጽግናውን ስግብግብ ሰራዊት ከቀኑ 6 ሰዓት እስከ ማታ 9 ሰዓት ከ45 በነበረው ፊልሚያ ፋኖቹ መብረቃዊ ክንዳቸውንም በመሰንዘር እንደ ሳትም ሲለበልቡትም አምሽተዋል። መነሻውን ከባልጪ አድርጎ ወደ ኢራምቡቲ ቀበሌ ያቀናው የሪፐብሊካን ጥበቃ 5ኛ ክፍለ ጦርና በስሩ የጥቅማ ጥቅም ያሰባቸው ሆዳደር ሚኒሻዎች እንዲሁ አዲስ ተጨማሪ ሰራዊት በመያዝ ኢራምቡቲ ቀበሌን እቆጣጠራለሁ ብሎ በመንጋ ቢመጣም ባይበገሬዎቹ ነበልባል ክፍለ ጦር ሰራዊታችን ወደ መጣበትም እንዲመለስም አድርገውታል። የኃይል ብልጫ የተወሰደበትም የጠላት ኃይልም ከ15 በላይ እንደተገደለበትና ቁጥሩ በውል ያልታወቀ ቁስለኛ በአምቡላንስ ከአራት ጊዜ በላይ ጭኖ እንዳመላለሰና የሞተበትን ኃይልም በአካባቢው ማህበረሰብ በማስገደድ ለሕክምና የታመላለሰው አምቡላንስ ደርሳ እስከምትመለስ ድረስ 15ቱን ሬሳ እንዲያቀብሉት ማስገደዱንም የውስጥ መረጃዎችም አሳውቆናል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር 7 ክፍለ ጦር አንድ ያገዛዙ ወታደር፣ አንድ ዘመናዊ ስናይፐር መሳሪያ፣ አንድ የደረት ትጥቅ 4 የካዝና በመያዝ ወደ ፋኖም ተቀላቅሏል። በሌላ የአውደ ውጊያ ቀጠና በሸዋ ጠቅላይ ግዛት ይፋት አውራጃ አስገራሚ ጀብዶችም ተሰርተዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ 1ኛ ኮር 7 ክፍለ ጦር ዛሬም እንደትናንቱ በጧት ይዞታዎች ውስጥ ሰርገው በመግባት አስገራሚ ድሎችንም ማስመዝገባቸውን ቀጥለውበታል። የክፍለ ጦሩ ልዩ ኦፕሬሽን ቃኞችም የፋሺስት አብይ አህመድ ግልስ ስግብግብ ሰራዊትን ወደሚንቀሳቀስበት ቦታ ሰርገው በመግባት የጠላትን አቅም በማክሸፍ መብረቃዊ ጥቃቶችን ፈጽመዋል። የሰርጎ ገብ ውጊያው ስምሪትም ሰኔ 5 2018 ዓ.ም ከሌሊቱ 5 ሰዓት ላይ ከጣየ ተነስቶ ወደ በርግቢ አቅጣጫ እየገሰገሰ በነበረበት የጠላት መከላከያ ሰራዊት ላይ የ7 ክፍለ ጦር ጀግኖችም ሰኔ 6 2018 ዓ.ም በበርግቢ ቀበሌና በሚልዎ መካከል ላይ አድፍጠው በመጠበቅ ከባድ ድንገተኛ ጥቃቱን ፈጽመዋል። በዚህ ሊያስጨራሽ የሌሊት ውጊያም የጠላት ኃይልም ድባቅ በመመታቱ ወደ መጣበት ተገዶ ለማፈግፈግም ተገዷል።
በዚህም ከጠላት ኃይል 4 የተገደሉ ሲሆን የተቀሩት ደግሞ በጽኑ ቆስለው በሕክምና ላይ እንደሚገኙም የውስጥ መረጃዎቻችን ገልጸዋል። ይህ የድል ጉዞ ሳይቋረጥ በማግስቱ ሰኔ 7 2018 ዓ.ም ከጠዋቱ 12 ሰዓት ላይ ከጠየ ከተማ ተነስቶ ወደ አላላ በመጓዝ ላይ በነበረበት የወዳደር ሚሊሻ ኃይል ላይ ሌላ ስልታዊ ጥቃትም ተፈጽሟል። የክፍለ ጦሩ የቁርጥ ቀን ልጆችም አራዳ በር ላይ ቀድመው ሰርገው በመግባት ምሽግ በመያዝ ሚሊሻው ላይ የጀግንነት ክንዳቸውንም አሳርፈውበታል። በዚህ ልዩ አስጨራሽ ውጊያም እንድሪስ የተባለ የጠላት ሚሊሻ መሪ እስከ ግብረ አበሮቹም ሙሉ በሙሉ የተደመሰሰ ሲሆን ካጋጠማቸው ከባድ ሽንፈትም የተረፉት 3ቱ ደግሞ በከባድ የመቁሰል አደጋ ምክንያት ሪፈር ተጽፎላቸው በህይወትና በሞት መካከል ይገኛሉ ሲል መረጃዎቻችን ተናግረዋል። ዜናውን ያደረሰን የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ነው። የብልጽግናውን ስርዓት የተጸየፉ የሰራዊት አባላትም አንድ ጥቁር ስናይፐርና አንድ ጥቁር ክላሽ በመያዝ ፋኖን ተቀላቀሉ። የሰራዊት አባሎቹም ያገዛዙ 11ኛ እዝ 104ኛ ኮር 84ኛ ክፍለ ጦር የወጡ ሲሆን አገዛዙ እያደረገ ያለውን ዘር ተኮር ጭፍጨፋና ግድያብን በመጽየፍ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 105ኛ ኮር 33ኛ ክፍለ ጦርን ተቀላቅለዋል። የሰራዊት አባሎቹ ወደ ፋኖ ሲወጡ በ105ኛ ኮርና በ33ኛ ክፍለ ጦር አመራሮችም ደማቅ አቀባበል የተደረገላቸው ሲሆን አባላቶቹም በተደረገላቸው ደማቅ አቀባበልና እንክብካቤም መደሰታቸውን ገልጸዋል ሲል የ105ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። በአማራ ሳይንት በለጩማ ግንባር በጠላት ከፍተኛ አመራሮች ላይ አስደናቂ የደፈጣ ጥቃት ተፈጸመ። በመካነ ሰላም ከተማ ለቀናት የሴራ ስብሰባ ሲያካሄድ የነበረው ያገዛዙ ከፍተኛ ወታደራዊ አመራሮች ወደ አማራ ሳይንት ወረዳ ለመግባት ሲሞክሩ በንስሮ በተደገሰላቸው ጥብቅ ደፈጣም ክፉኛ ተመተዋል። ያገዛዙ የጦር አመራሮች በመካነ ሰላም የነበረውን የግምገማ ስብሰባ ጨርሰው የተለመደ የጥፋት ተልዕኳቸውንም ለመፈጸም በከፍተኛ መኪናዎችም ታጅበው እየተንቀሳቀሱ በነበረበት ቅጽበት ጀግኖቹ በለጩማ በተባለ ስልታዊ ቦታ ላይ መንገዱን ዘግተው በመጠበቅ ጠላት ጨርሶ ባልገመተ ሁኔታ መብረቃዊ የደፈጣ ጥቃትም ዶጋመድም አድርገውታል። ደፈጣውም በጀብደኛው ምኒልክ እዝ ስር 105ኛ ኮር 71ኛ ክፍለ ጦር አናብስቶች ሲሆን የተሰራው በጥቃቱም የጠላት ዋና ወታደራዊ መሪዎችም ጭምር ሙትና ቁስለኛም ሆነዋል። በጀግኖቹ ክንድም የደረሰባቸውን ከባድ ጉዳት መቋቋም ያልቻሉት የጠላት ጦር አመራሮቹን ለማዳን በከፍተኛ መደናገጥ ውስጥ ሆኖ ሲያነሳ የዋለ ሲሆን ከፍተኛ ጉዳት የደረሰባቸው የጦር መኮንኖችም በአስቸኳይ ወደ ደሴ ሆስፒታል ሪፈር የተሸኙ ሲሆን ቀሪዎቹ በአማራ ሳይንት ወረዳ በሚገኘው አጅባር ሆስፒታልም ገብተዋል። በጉዳቱ የተደናገጠው ስርዓተ ሽንፈቱን ለመቀበል ከትናንት ምሽት ጀምሮ በእንጅባራ ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ ያደረገ ሲሆን የቆሰሉት አመራሮች የማህበረሰቡ እንዳያቸው በሚል ስጋት ከሕክምና ባለሙያዎች ውጪ ማንም ሲቪል ታካሚ ወደ ሆስፒታሉ ግቢ እንዳይገባ ሙሉ በሙሉ እስካሁን ድረስ አግደው ይገኛሉ ሲል የ105ኛ ኮር ህዝብ ግንኙነት መምሪያ መረጃውን ማድረሶናል። 303ኛ አሳምነው ኮር ከአውደ ውጊያ ጎን በጎን ከማህበረሰቡ ጋር ውይይቶችን አጠናክሮ ቀጥሏል። በሰሜን ወሎ አስተዳደር ዞን ላስታ ወረዳ 025 ቀበሌ ድብኮ ክላስተር ከፍተኛ የኮርና የወረዳ ጊዜያዊ ሲቪል መዋቅር አመራሮች በተገኙበት በወቅታዊ ጉዳዮች እንዲሁም ጥልቅ የሆነ የሥራ ግምገማና የቀጣይ አቅጣጫ ተልዕኮችን ጨምሮ ህዝባዊ ውይይትንም አካሂደዋል። ህዝባዊ ውይይቱ ሰኔ 7 2018 ዓ.ም ሲካሄድ የ025 ቀበሌ ድብኮ ከተማ ነዋሪዎች በነቂስ በመውጣት ውይይቱ ላይ የተሳተፉ ሲሆን ስለ ወቅታዊ የሀገሪቱ ሁኔታ፣ ስለ 7ኛው የብልጽግና የጨረባ ድህረ ምርጫ፣ ስለ ፋኖ ወቅታዊ አቋም፣ ስለ መልካም አስተዳደር ጥያቄዎችና ሌሎች አጀንዳዎችንም በማንሳት በብስለትና በጥልቀት ፋኖ ደጀን ከሆነው ህዝብ ጋራም በልፍኙ መክረዋል። በውይይቱም በሳልና ገንቢ አስተያየቶችና ምክረ ሐሳቦች የተነሱ ሲሆኑ የድብኮ ከተማ የሚገኙ የሙስሊም ማህበረሰቦች አርሲ ላይ የተካሄደውን የክርስቲያን ኦርቶዶክስ ተዋሕዶ ምዕመኖች ላይ የተደረገው ዘግናኝ ጭፍጨፋ እጅግ ማዘናቸውንና የድርጊቱ ፈጻሚዎችን የኢትዮጵያን መፍረስ የሚፈልጉና በሃይማኖት ሽፋን ሌላ ድብቅ እኩይ ሴራዎችን የሚያራምዱ ስውር እጆች ድርጊት እንጂ ለዘመናት ከሌሎች ሃይማኖቶች ጋር ተቻችሎ የሚኖርን የአባቶቻችን ሼክ ሁሴን ጅብሪል ሃይማኖት የሆነውን እስልምናን እንደማይወክልም ተናግረዋል። የመድረኩ ተሳታፊዎችም አያይዘው 7ኛው የብልጽግና የጨረባ ምርጫ እንደ ላስታ ወረዳ የትኛውም ቀበሌ እንዳልተካሄደ እናውቃለን። ሐሰት ሲደጋገም እውነት ነው እንዲሉ በማናውቀው ብልጽግና ተመርጫለሁ ቢል የቁራ ጩኸት መሆኑንም ነው። ፋኖች የአብራካችን ልጆች እውነተኛ ተጋዮችን መሆናቸውንም በግልጽ ተረድተናል። ከዚህ በኋላ ህዝቡ ከጎናችሁ ነው ሲልም የመድረኩ ተሳታፊዎችን በአንክሮም ተናግረዋል። በተጨማሪም በትጥቅ ትግል ላይ ብትሆኑም ህዝቡንም እያስተዳደራችሁ የምትገኙት እናንተ በመሆናችሁ አልፎ አልፎ የሚታዩ የመልካም አስተዳደር ችግሮችን መቅረፍና ማስተካከል ብትችሉ እንዲሁም ትግሉን በከፍተኛ ግለት ብታስቀጥሉትና
ተስፋፊና የውጭ ተላላኪ ከሆነው የብልጽግና በቶሎ እንድታላቅቁን ሲሉም ተወያዮቹም አስተያየታቸውንም ችረዋል። በመጨረሻም ከህዝቡ የተነሱትን በሳል ምክር ሐሳቦችና ጥቆማዎችን በመቀበልና የቀጣይ አቅጣጫዎችን በማስረጽ ማህበረሰቡ ከፋኖ ጎን መሆኑንም በእጅጉ እንዳስደስታቸውና ትግሉን በማሳጠር የአማራን ህዝብ ለመካስ ታሪካዊ ኃላፊነት ተሸክመው እንደሚሰሩም ለህዝብ ቃል በመግባትና የቀጣይ አቅጣጫዎችን በማስቀመጥም የኮሩ ከፍተኛ አመራሮችና የፖለቲካ መምሪያ ኃላፊዎችም አርበኛ በሪሁን ደመሌ እንዲሁም የላስታ ወረዳ አመራሮችም መድረኩንም አጠናቀዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ይሁንና ተጋድሎ ተጠናክሮ ይቀጥላል ሲል የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያም ዜናውን አድርሶናል። ከደብረ ማርቆስ ወደ ስናን ሬሽን ለማቀበል በተንቀሳቀሰው የጠላት ኃይል ላይ 206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ባደረገው ማጥቃት 20 የአረመኔው ሰራዊት ሲደመሰሱ 12 የሚደርሱት ከባድ ቁስለኛም ሆነዋል። 3 ክላሽ 1050 ጥይትም ተማርኳል። የአረመኔው ሰራዊት የ6ኛ እዝ 602ኛ ኮር 15ኛ ክፍለ ጦር ደብረ ማርቆስ ተነስቶ ወደ ስናን ረቡ ገበያ ሬሽን ለማቀበል እየተንቀሳቀሰ ባለበት 206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ባደረገው ማጥቃት 20 የጠላት ወታደሮችም ሲደመሰሱ 12 የሚደርሱት ደግሞ ቁስለኛም ሆነዋል። በተፈጸመው ፈጣን ጥቃት የጠላት መስመራዊ መኮንኖች ሕይወታቸውን ያጡ ሲሆን መቶ አለቃ ታሪኩ በቀለ ባቲሳ የሻለቃ አዛዥ ይገኝበታል። ጠላት ባልጠበቀበት ሰዓት በተከፈተበት ተኩስ አስክሬን ሳያነሳ ፈርጥጦ 3 ክላሽ 1050 ጥይት ትጥቆችና ወታደራዊ ቦርሳዎችንም ተማርኳል። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት መምሪያ ነው። በስቦ ማስከዳት የመከላከያ አመራሮችና አባላቶች ስናይፐር ክላሽ በመያዝ ምኒልክ ዕዝን ተቀላቅለዋል። መነሻቸውን ከላስታ ወረዳ ብልባላ ከተማና ከዋግ ኽምራ ብሔረሰብ አስተዳደር ዞን አዚላ ያደረጉ 2 የመከላከያ አመራሮችና 2 መሰረታዊ ወታደሮች በድምሩ 4 ያገዛዙ ሰራዊት አባላት አገዛዙን በመቃወም ሰኔ 8 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 30ኛ ክፍለ ጦርን ቃኞችን ተቀላቅለዋል። የተቀላቀሉት አባላቶችም 50 አለቃ መኩሪያው አባት ይሁን ከ38ኛ ክፍለ ጦር መሐንዲስ፣ 10 አለቃ ይረፍ ደምሴ ከ38ኛ ክፍለ ጦር መሐንዲስ፣ ናትናኤል አቤል የሻለቃ ኦርዲናንስ መሰረታዊ ወታደር ደረጀ አሸናፊ ሲሆኑ 1 ጥይት ስናይፐር፣ 2 ጥቁር ክላሽ፣ 1 ሃይተር መገናኛ፣ 3 የስናይፐር ካዝና፣ 4 የድረትና የወገብ ትጥቅ፣ 420 የክላሽ ተተኳሽ፣ 56 የስናይፐር ተተኳሽ፣ 8 የእጅ ቦምቦችን በመያዝም ተቀላቅለዋል። የመከላከያ አባላቱም ፋኖን ሲቀላቀሉ የ30ኛ ክፍለ ጦር ፋኖ ከፍተኛ አመራሮችና አባላት ደማቅ ማቀባበል ያደረጉላቸው ሲሆን በተደረገላቸው ማቀባበል ደስተኛ መሆናቸውን ገልጸዋል። አባላቱ አያይዘውም የብልጽግና መንግስት ሀገራችን ኢትዮጵያን ወደ መቀመቅ እየከተታት መሆኑንም ዘግይተን ብንደርስበትም አሁን አልለፈደምና የአማራ ህዝብ ለመካስ ብሎም ኢትዮጵያን ከመፍረስ ለማዳን ከፋኖ ጎን ሆነን የሥርዓቱን ግብዓተ መሬት እናፋጥናለን ሲሉም ቃላቸውን ሰጥተዋል። በአንድ ወር ጊዜ ውስጥም በአውደ ውጊያው ከተማረከው ውጭ 3 ጥቁር ስናይፐር ከ20 በላይ ጥቁር ክላሾች ሌሎችም ትጥቆችንም ከመከላከያ በማውጣት ወደ 30ኛ ክፍለ ጦር ካዝና ገቢ ሆኗል ሲል የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያም መረጃውን አድርሶናል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።